የግጭት መንስኤ የሆኑ ጉዳዮችን በአስተዋይነት መርምሮ በመፍታት ለዘላቂ ሰላም መስራት እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በመንግስት የቀረበውን የሰላም አማራጭ በመቀበል በኩል አበረታች ውጤቶች እየተመዘገቡ ስለመሆኑም ተመላክተዋል። ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በቲሊሊ ከተማ ህዝባዊ ውይይት ተካሂደዋል። አክሊሉ ምንተስኖት ተጨማሪ አለው። በአዊ ብሔረሰብ አስተዳደር የቲሊሊ ከተማ ነዋሪዎች ከከፍተኛ የመንግስት የሥራ ኃላፊዎች ጋር ለዘላቂ ሰላም ግንባታ መክረዋል። የጸጥታ ችግሩ በርካታ ጉዳቶችን አድርሷል፣ ሊበቃ ይገባል ሲሉ ተሳታፊዎቹ ተናግረዋል። ወንድሞቻችን መገዳደል ይቁም፣ መመማት ይቁር፣ ሰላም ይምጣ። ቲሊሊ ከተማችን በማኮብኮብ ላይ በእድገት ላይ ኮብሎች እየተሰሩ መብራቶች እየተዘረጉ እያሉ ሾህ አነቀው ብዙ ሰላም እያመጣችሁ እንደሆነ አይቻለሁና አሁንም እስራኤልን የሚጠብቅ አይተኛም ብሏል። አትተኙ፣ አሁንም ትጉ። በጸሎት በሃይማኖት እውነታዊ መክረን መመለስ ነው መቻል ያለብን። አሁንም እባካችሁ ወገን ዘመዴም እንምከር፣ እንመልስ። ግጭቱን በሰላማዊ መንገድ ለመፍታት የሚደረገውን ጥረት ለማገዝ እንደሚሰሩም ነው አስተያየት ሰጪዎቹ የተናገሩት። እኛ ሚያዳምጠን ካለ ነገም ዛሬ ቤት ክርስቲያን ላይ በዚህ በኩልም ሂጄ ማገኘው ሁሉ ከመጠየቅ ወደ ኋላ ምለው ነገር የለም። ለምን ሰላም አስፈላጊ ነው። ለሰላም እንሞታለን። እኛም ወንድሞቻችን ናቸው፣ እናንተም ሌላውም አካል። እኛ በእኛ ተጣልተናል፣ እኛ በእኛ ደግሞ መተራረቅ አለብን ለማለት ነው። የወጡ ወንድሞቻችን አጎት አክስ ወንድም የሌለው ጊዜ የለም። እውነት ተመለስ ማለት አለበት። ከግጭት አባባሽ ጉዳዮች ራስን ማራቅና ለዘላቂ ሰላም ግንባታ መስራት እንደሚገባ የተናገሩት የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው የመጥፎ ታሪክ ባለቤት ላለመሆን ጥፋትን በቃ ልንል ይገባል ብለዋል። አባቶች ባላችሁበት፣ የሀገር ሽማግሌዎች፣ ወጣቶች ባላችሁበት አሁን እየተጻፈ ያለው ታሪክ ምንድነው? ቲሊሊ ሰላምን ከሆነ ከልብ ከሆነ ምርጫን በደንብ አድርጎ ማስተካከል። ጫካና ከተማ ውስጥ የረገጠ ምርጫ የወላወለ ምርጫ ነው። የወላወለ ምርጫ ልጆቻችሁን እያስጨረሰ ነው። ትክክለኛው ምርጫ አቋም መውሰድ፣ ይበቃናል ማለት፣ መደራጀት፣ አካባቢን መጠበቅ። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት የኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ ህዝቡ ለህግና ስርዓት መከበር ትብብሩን አጠናክሮ እንዲቀጥል አሳስበዋል። ሎጂስቲክ አላችሁ፣ ደጋፊ አላችሁ፣ ይሄ ችግር አለ። ይሄንን መቆረጥ አለብን፣ መተጋገል አለብን። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ህፃን ቀንበር ተሸክመው ባክህ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይሄን ፈጠራ ትፈጥሩም? ለሰላም ስትሉ፣ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን መንግስት በዘረጋው የሰላም አማራጭ አበረታች ውጤት የተገኘ ስለመሆኑ ጠቅሰዋል። ዛሬም ሰላምን መርጠው ለሚመጡ በሩ ክፍት መሆኑን በማስረዳት ተደጋጋሚ የሰላም ጥሪ አድርገናል። ብዙ ወንድሞች ገብተዋል፣ ብዙ ታጣቂዎች ገብተዋል፣ ብዙ የቀድሞ ልዩ ኃይል የነበሩ ገብተዋል። ድርድር ተደርጓል። አሁንም ይሄን አጠናክረን እንቀጥላለን። ሽማግሌዎቹ እዚህ ላይ ስሩ፣ የሃይማኖት አባቶች እዚህ ላይ ስሩ። ለዘላቂ ሰላም ግንባታ የችግሮችን መንስኤ በውል መረዳትና በሰከነ መንገድ ለመፍትሄው መስራት እንደሚያስፈልግም ነው ምክትል ርዕሰ መስተዳድሩ ያስገነዘቡት። መንፈሳዊነት ከፍ ይበል፣ አብሮነት ከፍ ይበል፣ የአይምሮ ስክነትና መረጋጋት ከፍ ይበል። የሽፍትነት አስተሳሰብን መመገብ መንከባከብ ልክ አይደለም ብላችሁ አስተምሩ። አመራሮቹ ደግሞ እዛና እዚህ የምትረግጡት ሁለት ቤት የምትሰሩ ካላችሁ ሌብነታችሁን ማቁማችሁ ህዝቡ የሚላችሁን አዳምጣችሁ ስራ ስሩ። በማህበረሰቡ የሚነሱ የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ለመፍታት እንደሚሰራም ተመላክቷል።